በራን ጓግተው ጎረምሶች ተንጋግተው ይገባሉ። ልክ ስወጣ ጠብቀ እህትህ ትመጣለች። ልክ ስወጣ ጠብቀ አንተ ትመጣለህ። ምንድን ነው የምትፈልጉት ከኔ? ለምን አታውኝ? ችግራችሁ ምንድን ነው? ልጄን ብቻ መልስልኝ። ከአንተ ምንም ፈልጌ ማላውቅም፣ ወደፊትም አልፈልግም። አልረጋጋም። በአንድ ልጄ ቀልድና ጨዋታ አልወድም። ሌላ ነገር ውስጥ መግባት አልፈልግም። ከዚህ በፊቱም በስነ ስርዓት ተነጋግሬ ከአንተ ጋራ የማየው ነገር ውስጥ መግባት ስለማልፈልግ ውሰጂም አላልኳትም እንዴ? ታውቃለህ። ውሰጂም ምንም አላልኳትም እያልኩሽ እኮ ነው። ኧረ ፍራ አትማል። እኔ አላልኳትም። ፈጣሪን እንኳን ፍራ አትማል። ማሙል እኔ እየነገርኩሽ ደግሜ አላልኳትም። እንዲህ ብለህ ስለምታውቅ ነው። በቃ እኔ አላልኳትም። እኔ ማውቀው ታሪክ የለም። አንተ የሆነ ነገር ሳታስብ የሆነ ነገር ሳትነጋገር በየትኛውም አይነት መንገድ ጉዜ እንደዚህ ልትዳፈር አትችልም። ገባ አይደለ? አንተ የሆነ ነገር ብታወራ፣ አንተ የሆነ ነገር ብታስብ ነው። ገባ? ያንተን ሀሳብ ብታስፈጽም ነው ሁሌ እሷ የምትሯሯጠው እንጂ ስለ ልጄም ተጨንቃ አታውቅም። አንተ ህይወት ውስጥ ስለሚመጡ ሴቶች ክብርም ደህንነትም ተጨንቃ አታውቅም። ያንተን ሀሳብ ብቻ ነው የምታዳምጠው። ሲጀመር እሷ በጣም ራስ ወዳድ ሰው ናት። ገባ? ለማናቸውም ማሰብ አታውቅም። ለሁሉም ሀሳቢ ትመስላለች እንጂ ልጄን እንድመልስልኝ ነው። አንተ ነህ ከህይወት ያልወጣልከው። ከህይወት ይወጣልኝ፣ ልጄን መልስልኝ። ልጅህን ማየት ባለብህ ቀን በህግ በፈቀደልህ ቀን ና። አልከለከልኩም። ደውዬም ይሁን በምንም አፈላለጊያ ልጁ ካለ ይዤው እመጣለሁ። ያለቀ ተረጋግጦ ልጁ ካለ አይደለም አለ። እኔ ጋር አይደለም። እሺ ምን ላድርግ? እኔ ያወቅኩትም ነገር የለም እያልኩሽ እኮ ነው። እኔ ባቅ ኖሮ ጥሩ ነበረ። ልክ ነሽ፣ ግን ደግሞ ለእኔ ነግራኝ አይደለም የወሰደችው እያልኩሽ እኮ ነው። ሲቀጥል ደግሞ ይህን ጠላት ቤት አይደለም እኮ ሄደው እኛ እንኳን ነው አይደል የመጣው። አንተ ለእኔ ጥሩ አስበህ ለእኔ ምናምን ተጨንቀህ ወዳጄ ነህ አንተ። ወዳጄ ነህ ተንገብግበሽ ራሱ የምትመጪው ምን ታደርጓለች? ለልጄ አንድም ቀን ቅንጣት አክል አስብ አታውቅም። ለአንቺ አላሰብኩም። ለህፃኑ አንቺ እንደምትጨነቅ ሆን ያልጨነቅ አልተጨነቅም። ይቅርታ አድርግልኝ። ተጨንቀህም አታውቅም። አንተ ተጨንቀህ በጣም ነው የምትጨነቀው። አሁን እያወራሽ ያለው ነገር ለራሱ ራሱ ይታወቅሽ አይመስለኝም። በጣም ነው የሚታወቀኝ። የመጣው ቤተሰብ ጋር ብትጨነቅ ኖሮ እህቴም ብትሆን አክስቱ ናት። አክስቱ ሆና ደግሞ ምንም ልታደርገው አትችልም። አልፈልግም። እሷ የልጆች እናት እኮ ነች። ምን ሆነሻል? እሷ ዝም ብሎ የሆነ የእናትነት ስሜት ያላት ሴት አይደለችም። ሲጀመር ይቅርታ አድርግልኝ እና ገባ የእናትነት አይነት ስሜት ቢኖራትማ ኖሮ እውነት ልጇ ከእሷ ሲነጠል ምን ይሰማታል? እናት ናት። ገባ አይደለ? ልጁ ከእናቱ ማግኘት ያለበት ነገር ምን አለ? ወስደው አላሳደረችው። ለምን አትረጋጊም? መጀመሪያ ገና ነው አይደል? ሲጀመር እኔ ሳላቅ ማምቱን ሰጧት ነው ልጄን ብድግ አድርጋ የምትወስደው። አባቱ አንተ ነህ። አባቱ አንተ ነህ። አክስት ናት። እኔም አባቱ ነኝ። እኔ አልፈቀድኩም፣ አልፈለግኩም። መብቴ ነው። በቃ አልፈልግም። እሺ እኔ አልፈልግም። እኔ ካልፈለግኩስ ከኔ ልጄን ነጥላችሁ እኔ መጉዳት ሀሳባችሁን በደንብ ነው የማውቀው። የሆነ ጠላት ልጁን አንስቶ ኦፍኮርስ መቼስ እኔን በዚህ ልክ ለመጉዳት ባታስቡ ይሄ ጠላትነት ነው። ከዚህ በላይ ምንም ሊሆን አይችልም። ገባ? ልጄን ከኔ ነጥላችሁ እኔን መጉዳት፣ እኔን ማሳዘን፣ እኔን ማስለቀስ ነው የምፈልጉት። ይህንን ደግሞ እያማራችሁ ይቀራል። አንተም ሁላችሁም ዙሪያ ያሉ ሰዎች እያማራችሁ ይቀራል። ብትጥሉኝም ሆነ በምታረጉት ነገር እረዳለሁ። ምን አማርኛ ነው የሚገባሽ? እያስረዳሁሽ ነው አይደል? ያለስሩታ ሲጀመር አንተ እያስመሰልክ ነው። አንተ ታውቃለህ ልጄ የለም እያልኩክ ስልኳ እንደማይሰራ እያወቅ ልትተባበረኝ እንኳን ፈቃደኛ አይደለህም። እኔማ እንዳንቺ ያልሆንኩበት ምክንያት አንድ እህቴ ጋር ከሆነ ምንም ችግር የለውም። ገባሽ? ለዛ ነው አለቀ። እንዳንቺ አልተንገበገቡ ያሰብከውን ሀሳብ ስለምታውቅ ነው እንደዚህ እሱ ሀሳብማ ልጄን ከኔ መነጠል እኔን ነው መጉዳት መፈለግ። የት መውሰድ? ከዛ ኦፍኮርስ ከዚህ በፊት በጣም ብዙ ቦታ ልትወስደው ሞክረሃል፣ ስላልተሳካልህ ነው። ገባ? አሁንም ደግሞ ማወቅ ያለብህ ነገር የምታስበው ነገር በሙሉ እንዳታስበው ጭራሽ አይሳካልህም። እሺ ምን እንዳደርግልሽ አሁን? ልጄን እንድሰጠኝ ብቻ ሌላ ምንም ነገር እህቴ ጋር ነው ያለው። እሄድባታለሁኝ። በአካል ፈልጊያትም ይሁን ምንም አመጣዋለሁኝ። ሲቀጥል ደግሞ እኔ እየነገርኩሽ ነው፣ ቤተሰብ ጋር ነው ያለው። በዚህ ልክ መንገብገብ አይጠበቅብሽም። በጣም ነው የምንገበገብለት። በጣም ነው የምንገበገብለት እንጂ እናንተማ ጥሩ ሰውማ ብትሆኑ ኖሮ የኔን ስሜት መጀመሪያ መረዳት ትችሉ ነበረ። የፈለገ ነገር ቢሆን በጣም ብዙ ውጣ ውረድ ያየሁበት ልጄ ነው። እስቲ ምን ይሰማታል የሚለውን ነገር ይቅር ሌላው እንደ ሰው
አእምሮ ካላችሁ እንደ ሰው ማሰብ ነበረባችሁ አይደለም? የትኛውም ሰው እኮ እንዴ ልጅ ከእናቱ ጋር ሲነጠል የሚሰማትን ስሜት ማንም ይረዳል። እናንተ ይህን መረዳት አቅቷችሁ ነው? እናንተ ይህን መረዳት አቅቷችሁ ነው? ኦፍኮርስ እናንተማ አትመስሉም፣ አትመስሉም። በጣም ብዙ ነገር ያዩበት ልጅ ስለሆነ በጣም ነው የምንገበገብለት። አዎ እንገበገብለታለሁ። ገባ አይደለ? ብቻ ወልድሽ ምታቂ ያስመሰልሽው በጣም ነው የምንገበገብለት። እንዴት ነው ለመሰለ እንዲሆንለት ምንም እናንተ የምታስቡት ሰው ስላላችሁ ማለት ነው። እኔ መከራከር ፈልጌ አልመጣሁም። ልጄ እንድትሰጠኝ የመጣሁት አማርኛ ይገባል አይደል? በቃ መከራከር ካልፈለግሽ ደግሞ እየነገርኩሽ ነው ያለሁት። ብዙ ያለችበት ቦታ ፈልጋታለሁኝ። ካለችበት ቦታ ልጁን አመጣዋለሁኝ። በቃ ሲቀጥል ደግሞ ማና አንቺ እንደምትንከባከቢ እኛም ጋር ቢመጣ እንንከባከበዋለን። ይሄና በዚህ ልክ ማስመሰል አይጠበቅም። በጣም ስትንከባከብ እኮ አየነ ስትንከባከብማ ያንተን እንክብካቤ አየ ነው። መጀመሪያ ሰው ልጅ መረጋጋት ያስፈልገው። አልረጋጋም። ሆን ብላችሁ ያደረጋችሁ ቤት ውስጥ አጋዥ ያለችሽ አይደለ? የት ነው ያለው ልጁ ስትያት የአብርሽ ህይወት መታወሰደችው። በቃ ምን በዚህ ልክስ ነው። እኔ እንደማልፈቅድ እኔ በሌለውበት ሰዓት ይህን ነገር እንደማልፈቅድ ስለምታውቁ እኔ በሌለውበት ሰዓት መጣችሁ። አንደኛ፣ ሁለተኛ ነገር ደግሞ እሷን ጭምር አስፈራርታችሁ የምትወስዱ በስመ አብ ወልድ። ማንን ነው የምናስፈራራው? የአንተ ጎረምሶች እየመጡ ለምንድን ነው ልጅቷ የሚያስጨንቁብኝ? ማንንም ያስጨነቃት የለም። ማንን ንገሪኝ። እርግጠኛ ነህ? አዎ በደምብ 100%። እርግጠኛ ነህ? አዎ 100%። እንግዲህ ሰሞኑን እየመጡ ያሉትን ጎረምሶችን ሰብሰብ አድርግልኝ። አንተም እዛው ስነ ስርዓት ግን ያዝና እዛው ነው። እኔ ማንንም ሰው ልኬብሽ አላውቅም። ትሰሚኛለሽ? ማንም ሰው ሩታ ቤት ሄዳችሁ በጥብጧት፣ ሩታ ቤት ሄዳችሁ እንደዚህ አድርጉ። ለምን ከኔ መራቅ እንዳቃተ አላውቅም። ሁሌም አንደበትህ እንደዚህ ያወራል ብዬ አላውቅም። ተግባር ግን ሁሌም ተመሳሳይ ነው። እኔ እንኳን ዋሽቼ ቢሆን ጥሩ ነበረ፣ ግን እነሱም አይተዋል። መጥተው እንዴት እንደሚሆኑ ገባ። ስነ ስርዓታቸውን ይዙ እንደሆነ እያዙ ፊት ለፊት ታውቃለህ። በእናትህ ፊት ለፊት ብንገናኝ የሚፈጠረውን ስለሚያውቁ ነው እኔ በሌለውበትን ነገሮችን ማድረግ የሚፈልጉት። አሁን መጥተው ልጅቷንም አያስጨንቁብኝ፣ አያስፈራሩብኝ። አይ ካሉ ደግሞ ስነ ስርዓታቸው ነው ማስዛቸው። ልክ ነው ማስገባቸው። ከኔ ውጭ ለሚመጣብሽ ነገር በሙሉ እኔ ኃላፊነት አልወስድም። የፈለግሽውን ነገር ማለት ትችያለሽ። እኔ እንደዚህ አድርጌ ማላቅም እያልኩሽ የፈለግሽውን ነገር አድርጊያቸው። በቃ አለቀ። እህቴን ግን እህቴ ነች። ያለውን ነገር በራሴ መንገድ አውርቻታለሁኝ። አሁንም ቢሆን ደውልላታለሁኝ። ስልኳን ዘግቶባት ሊሆን ይችላል፣ ወይም መብራት የለም ይሆናል፣ አይታወቅም። ሁሌ እንደዚህ አይነት ነገር ስታስቡ ስልካችሁ ይዘጋል፣ መብራት አይኖርም፣ ከሀገራት ትወጣላችሁ ምናምን እንዲህ አይነት ነገር ስታስቡ ሁሌ በጣም የሚገርመኝ ነገር ልክ ነገር ስታስቡ እና ስታሳቡት ስልካችሁ ይዘጋል። እንዴት ይገርማል እባክህ። አሁን ይኸውልህ እነሱንም ቢሆን በማገኝበት መንገድ አግኝቼ እውነታውን ፍርጥ አድርጎ ሲያወጡ ልትገባበት ትገባለህ ያኔ። ስለዚህ አንተም ስነ ስርዓትን ትይዛለህ። አሁንም ቢሆን በቃ በመረጋጋት ነው ነገሮች የምታስተካክሉ። እንደዚህ በጣም ስነ ስርዓት ያዝ። በቃ ስርዓት ያዝ። የልብህን አድርገህ ተረጋጊ ስትለኝ እንዴት ነው ልረጋጋ የምችለው? የሆነ ነገር ስላልሽ ምናምን የሚፈጠር ነገር የለም። ስርዓት ግን ያዝ። አደብህን ግዛና የራስህን ኑሮ ይጠበቅብሻል። ሩታ ተረጋግቼ ነው እያወራሁት። በጣም ደርሰብኛል። የራስህን ኑሮ ኑር። አትከታተለኝ። ስወጣ እየመጣ ሰዓት ላክብኝ። ስወጣ እየተጎተት አትምጣ። ስወጣ እየመጣ ሰዎችን አታሰማራብኝ። አልፈልግም። በቃ ከህይወት ይወጣል አይደል? ውጣ፣ ውልቅ ብለህ ውጣ። አትምጣብኝ። አልፈልግም። በቃ እኔም ገባ። ልጄን አሁን መልስልኝ። እህትንም ቢሆን ስነ ስርዓቷ እንድትያዝ አድርጋት። በጣም በመከባበር ነው ነገሮችን እያደረግኩኝ ያለሁት። ገባ? አይ ክብር አይወድልኝም የምትሉ ከሆነ ደግሞ እኔ ሩታ ግድ የለብኝም። ገባ? አዎ ስነ ስርዓትን ትይዛለህ። ልጄ መልስልኝ። ከዛሬ እንዲያልፍ አልፈልግም። ከዛሬ ካለፈ ግን እኔ እናንተ አንላቀቅም። እሺ መሄድ ትችላለህ ካሁን። Uf.